ከተማውን ኩለም ታርጉ ደስ ትሉ በዚህ ግን ብራችን ያልቃል ችብሩ ሱልዳሽ በቀል ያወጣዋል አይወጣውም ማለት ይሁን ሰዎች እየተመሳጠሩ ነው እያሉ ነው ረባካችሁ ሰቆጣ ቡና የሚፈላበት ሲኒ ከምን ይሰራል ከሲራሚክ ማሰሮ ከምን የሚሰራ ገመድ ነው ወይ ከከብት ወይ ደግሞ ከፍየል ቆዳ ሰላም ፍቅር ጤና ለዓለም ሁሉ ይድረስ አብረን እንኑር አብረን እንክረም አቦ ማንንም አይቀነስ እንኳን ለ2018 አሸንዳ ሻደይና ሶለል በዓል በሰላም በጤና አደረሳችሁ አደረሰን እያሉ ነው እኔም ብያለሁ ዛሬ የአሸንዳና የሻደይ እንዲሁም የሶለልን በዓል ምክንያት በማድረግ ደመቅ ፏ ያለ በዓል እናከብራለን ከልጃገረዶቻችን ጋር መልካም ጊዜ ይሁንላችሁ ዳዊት አባተ እባላለሁ አብራችሁን ቆዩ እሺ ራቸል ቤኪ ኤልዳና ሚሪያም መቀዲ ሩት ፍኖት እንኳን በሰላም ወደ አባይ ቲቪ መጣችሁ ዛሬ ከናንተ ጋር የአሸንዳ ሻደይና ሶለል በዓልን ልናከብር ተገናኝተናል አይደል ጨፍራችኋል አርጋችሁናል ሽልማት ብቻ ነው ከኔ ቀራችሁ ያው እንግዲህ በኢትዮጵያ በሰሜን አካባቢ የሀገራዊ ሃይማኖታዊም ባህላዊም ትውፊት ሳይለቅ የሚከበር በዓል ነው በልጃገረዶች መካከል የሚከበር በዓል ነው ይሄን ለማክበርኛ ጋር መጣችኋል አሁን የምትገኙበት ማን ይቀነስ ፕሮግራም ነው ማን ይቀነስ ይሄን ፕሮግራም ስላዘጋጀ የእውነት ለእናንተ ላቅ ያለ ምስጋና አቀርባለሁ ስለመጣችሁ ደስ ብሎኛል ጥያቄ እንጠያየቃለን በመሃል ስለ በዓሉ እናወራለን ስለ ራሳችሁ እናወራለን ጥያቄ ምን ጊዜ የምጀምረው ከአንድ ቁጥር ነው አንድ ቁጥር ራቸል ካንቺ ጋር ጀምራለሁ ጥያቄ አንቺን ጥያቄ ጠይቄሽ አንተ ጥያቄ ስትመልሽ 200 ብር ያሸልማል ጥያቄው ቤኪን ቀጥል ብለሽ አንቺም ከመለሽ የሷ ብር አንቺ ጋር ምን ሆኖ ይመጣል 400 እጥፍ 400 ብር ይሆናል ኤልዳና ማይን ቀጥልን ይመልሳለሁ ባንክ አለንም ካልሽ እንቀጥላለን አንቺም ከመለሽ የሷ ብር አንቺ ጋር ምን ይሆናል እጥፍ 800 ብር ይሆናል ማለት ነው ሜሪየምም ማይን ቀጥላ እንደዚህ ከሆነ ካልሽ አንቺ ከመለሽ ስንት ይሆናል 2000 በአንድ ጊዜ እንደዛ ያለን ቀጥል ካላችሁ 3000 4000 5000 ይደርሳል ልክ 5000 ሲደርስ ግን ምን ይሆናል ግዴታ ይሆናል ባንክ ማለት ያኔ ግዴታ ነው 5000 ሲደርስ በመሃል ግን የተጠራቀመውን ብር 2800 3000 ሲደርስ ባንክ ማለት ግን መብታችሁ ይተጠበቃል ተግባብተናል በመሃል እንቀጥል ካላችሁ ባንክ ካላችሁ መብታችሁ ነው ማለት ነው በመጀመሪያው ዙር 2 ደቂቃ ከ30 ሰከንድ አላችሁ ከእናንተ ውስጥ አንድ ሰው ሲቀንስ 10 ሰከንድ አብሮ ይቀነሳል ማለት ነው መልካም እድል ይሆንላችሁ ራሂል ንጉስ ይባላልው ተማሪ ሞዴልና ኮንቴንት ክሬተር ቤዛዊት ቢሻው ነጋዴ ኤልዳና ሙኡዝ ሞዴልና ተማሪ ሚሪያም አምሳሉ ተማሪና ሞዴል መቅደስ ኪዳኔ ተማሪ ሮት ሙልጌታ ተማሪና ፋሽን ዲዛይነር ፍኖት ሀብታሙ ተማሪና ፋሽን ዲዛይነር በድጋሚ እንኳን ለአሸንዳ ለሶለልና ለሻደይ በዓል በሰላምና በጤና አደረሳችሁ ራቸል ጀምር ራቸል በዛሬው በዓል ሻደይ በሚል ስያሜ የት አካባቢ ይከበራል ሻደይ ትግራይ ክልል ሰሜን አካባቢው ሰሜን የት ራያ ስፔሲፊክ ቦታ ጥሩልኝ የት ራያ ቆቦ አማራ ክልል ነው የት ሻደይ ሰሜን ወሎ የት ላሊበላም ትንሽ ከፍ በይ ጎንደር አቋይ ከላሊበላ ከፍሎ ጎንደር ከላሊበላ ልክ ነሽ እኮ ወደ ትግራይ ድንበር እዛው ላሊበላ አለሽ ከላሊበላ አለፍ አለሽ ወደ ትግራይ ድንበር ስትሄጂ ወልቃይት ረባካችሁ ሰቆጣ ትክክል ተመልሷል ዋግምራና ሰቆጣ ነው ዋግምራና ሰቆጣ አካባቢ ነው ሻደይ የሚከበረው 200 ብር አግኝተሻል ፍኖት እንቀጥል አይደል ፍኖት አሸንዳ የሚለው ስያሜ ለበዓሉ የተሰጠው ከምንድን ነው አሸንዳ የሚለው ስያሜ ለበዓሉ የተሰጠው ከምንድን ነው መመለስ አለብሽ ያለበዛ ብሩ ይቃጠላል 200 ብር አሸንዳ የሚል ስያሜ አለ አይደል
አሸንዳ የተባለው ስያሜ እኮ ስላለው ነው። ከምንድን ነው የተሰጠው? አሸንዳ ተብሎ የተሰጠው ስያሜው ከምን የተነሳ ነው? ከቄጤማው ነው። ከቄጤማው ነው። ወገቡ ላይ ከሚታሰረው ከቄጤማው ነው አሸንዳ የሚባለው። ለዛ ነው። እሺ ለማንኛውም 200 ብሮች ተቀጥሏል። ራቼል ካንቺ ነው የምጀምረው። ራቼል በምስሉ ላይ የምትመለከችው ጌጥ ምን ይባላል? አንገታችሁ ላይ እንዳደረጋችሁ ታይት ነው። ማርዳ ነው የሚባለው። ማርዳ ይባላል። ማርዳ ይባላል። እሺ ቤኪ በራያ ቆቦ አካባቢ በዓሉ ምን በመባል ይታወቃል? ቅድም ምን አለን? አሸንድዬን የታልን? ማን ነው ሻደይን ለምን አለ ግን? ለሰቆጣ ሰቆጣ ሻደይ ካልን ራያ ቆቦ አካባቢ ደግሞ ምን ይባላል? አሸንዳ አይደለም። ሸንድዬ አይደለም። ሶለል ነው የሚባለው። በትክክል ተመልሷል። ሶለል ነው የሚባለው። 200 ብር አግኝተሻል መቅዲ። መቅዲ ከፀሐይ ብርሃን የምናገኘው ቫይታሚን ዲ 400 ብር። እንቀጥል። ሩት በምስሉ ላይ የምትመለከቱት ሙዚቃ የተጫወቱት ድምፃውያን ማና ማን ናቸው? ኤደን ገብረስላሴ፣ ትርሃስ ታረቀ እና ራሄል። ሰጥቻለሁ። 800 ብር አግኝታችኋል። እንቀጥል ብላለች ፍኖት። ሻደይ፣ ሶለል፣ አሸንድዬና አሸንዳ በአዘቦት ቀን ለምን ይከበራል? በአዘቦት ቀን እኮ አይደለም የሚከበረው። በአዘቦት ቀን አይደለም የሚከበረው። በትክክል ተመልሷል። 2000 ብር ባንክ 2000 ብር ወደ ባንክ ተቀምጧል። እንደ አዲስ እንጀምራለን። ራቼል ካንቺ ነው የምጀምረው። ራቼል ሰዓታችሁ አልቋል። እሺ 2 ደቂቃ ከ30 ሰከንዳችሁ አልቋል። ወደ ሁለተኛው ዙር ልንሻገር ነው። በመጀመሪያው ዙር 2000 ብር በባንካችሁ ገቢ ሆኖላችኋል። 2000 ብር አግኝታችኋል። የዚህ ዙር ጠንካራ መላሽ እንዴ ለሩት። ይህ ማለት ቁጥር ስትቀንሱ የሚቀነስ ቁጥር ስታወጡ 6 ቁጥር ማውጣት አትችሉም ማለት ነው። 6 ቁጥር መቀነስ አትችሉም። ሩት ከኛ ጋር ትቆያለሽ። አንቺ ግን የፈለግሽውን ቁጥር የመቀነስ ሙሉ ስልጣን ተሰጥቶሻል። እሺ ማንንም መቀነስ ትችላለሽ፣ እንዳትፈሪ። ለማንኛውም 2 ደቂቃ ከ30 ሰከንዳችሁ ተጠቅማችሁበታል። ወደ ሁለተኛ ዙር እንሻገራለን። 2000 ብር በባንካችሁ ተቀምጧል። ማን ይቀነስ? ቁጥር አዘጋጁልኝ። 1 2 ስንት ዓመትሽ ነው? 16 ስንት ዓመት ጨፈርሽ? 14 ዓመት 14 ዓመት ሙሉ ጨፍረሻል? ከ2 ዓመት ጀምረሽ? የ2 ዓመት ልጅ ይጨፍራል እንዴ? እስኪ 1 2 3 5 5 7 7 7 5 5 5 4 ጊዜ 5 መቅዲዬ በእናትሽ ተቀናሽ ተደርገሻል። የመጀመሪያ ዙር ተቀናሽ ስለመጣሽ ከልብ አመሰግናለሁ መቅዲ። እንኳን ደህና መጣሽ፣ እንኳን አደረሰሽ። አሁን አንቺ የለበሽው አለባበስ የት አካባቢ አለባበስ ነው? ወይም አሁን ለምሳሌ አሸንዳ አለ፣ ቅድም ተናግረናል። ይሄ ከቄጤማው ከንትኑ ከቅጠሉ ጋር የተያያዘ ሶለል አለ፣ አሸንድዬ አለ፣ አንድ ደግሞ ሻዴ። ያንቺ የትኛው አለባበስ ነው? የሶለል የራያው አካባቢ ማለት ነው። ናይስ። የራያ አካባቢ ልጅ ነሽ? ጭፈራሽ ደግሞ እንደ አባቱ እንደሚያምር እንደው ኪስ ብሬ አልያዝኩም እንጂ። እስኪ መቅዲ ማናት እንተዋወቃት። መቅደስ ኪዳን ይባላል። የሃይ ስኩል የ9ኛ ክፍል ተማሪ ነኝ እና ማመስገን ፈልገው ብዙ ሰዎች አሉ። በመጀመሪያ ደረጃ የድንግል ማርያም ልጅ ልዑል እግዚአብሔርን አመሰግናለሁ። እንዲሁም ደግሞ ቤተሰቦቼ ስለሚረዱኝ እንዲሁም ስለሚያግዙኝ እዚህን ደረጃ ስላደረሱኝ አመሰግናለሁ። በተጨማሪ እናንተም እዚህ ስለጋበዛችሁኝ አመሰግናለሁ። የት አካባቢ ነሽ ሰፈርሽ? ለሚኩራ መሪ አያት መሪ አያት መሪ ሎቄ ምናምን የሚባል ሰፈር አለ። ልክ ነኝ? ጭፈራው እንዴት ለመድሽው? በጣም ጎበዝ ነሽ። ቤት ውስጥ ራሴን ለማመዳለሁ እንጂ እንደዚህ ሶለል ምናምን ጨፍረሽ አታውቂም ወተሽ ከጓደኞችሽ ጋር? የእውነትሽን ነው?
የመጨፈር ዓላማ አለሽ? አለኝ። እውነቴን ነው የምልሽ፣ በጣም ነው የሚዋጣልሽ፣ በጣም ትችያለሽ። የእውነት በጣም ጎበዝ ነሽ። የእውነት በክብር ሸኙልኝ። እሺ አሁን ወደ ሁለተኛው ዙር ውድድራችን ተመልሰናል። በመጀመሪያ ዙር መቅዲን ተቀናሽ አድርገናል። ሳላታችን ደግሞ ያለቀው ራቸል ባንክ ብላ 2000 ብሩን አርጋ አስቀምጣ ነበረ። ስለዚህ ራቸል ካንቺ ነው የምጀምረው ተብሏል። ዝግጁ ነሽ? ራቸል ጥንቅሽ ታውቂያለሽ? ማነው ጥንቅሽ የሚያውቅ? ታውቂያለሽ ጥንቅሽ? በጣም ጥሩ። ጥንቅሽ ወይም የጥንቅሽ ዋሽንት ስንት ቀዳዳዎች ያሉት የሙዚቃ መሳሪያ ነው? ምን ጥንቅሽ ነው ማቃ አገዳ ጥንቅሽ አገዳ ነው የሚባለው። በቃ መልሱ እሱ ነዋ። ጥንቅሽ ዋሽንት አይደል? ጥንቅሽ ዋሽንት የሙዚቃ መሳሪያ አይደለም። ቢባላ እንደ ሸንኮራ የሚባላ ነው። ቀጭን ናት። ጥንቅሽ በጣም የሚጣፍጥ ነገር ነው። አንቺ ብቻ ነው የበላ የምታውቂው? የገጠር ጥንቅሽ የበላ ማንም የገጠር አካባቢ ልጅ የለም? አይ በልቼ አውቃለሁ። ጥንቅሽ በልተሽ ታውቂያለሽ? ጥንቅሽ። እሺ 200 ብር። ኤልዳና እንቀጥላ። ኤልዱ በቡሄ ወቅት የወንዶች የአሸንዳ ቅጠል ለምን ይታጠቃሉ? በቡሄ ወቅት ወንዶች የአሸንዳ ቅጠልን ለምን ይታጠቃሉ? እሺ 400 ብር። አይታጠቁም። ሚሪያም በምንድን ነው ያልሽኝ? በዕብራይስጥኛ ማርያም ማለት ነው። ሚሪያም ደስ ይላል ስምሽ። በእንግሊዛውያን ዘንድ እንግሊዞች ማለት ነው። በእንግሊዛውያን ዘንድ እንደ እድለቢስነት የሚታየው ቁጥር ወይም እድለቢስ ቁጥር ይሄ ገድ ቁጥር አይደለም ይሉታል። ይሄን ቁጥር ብዙ ቦታ የለም። ይሄ ቁጥር እንደማይጠቀሙት ስንት ቁጥር ነው? 7 አረቀስ በስ 400 ብር ነበራችሁ። ሚሞክራለ ስንት ቁጥር ነው ቁጥሩ? ይሄን ቁጥር አይወዱትም። አይገርም? 13 ቁጥር ነው። 13 ቁጥር ይዘውሉታል። 12 ብሎ 14 ነው የሚሉት። 400 ብራችሁ ለማንኛውም ገደል ገብቷል። እሷ በመሳሳቷ ምክንያት ሩት እንደ አዲስ ነው የምንጀምረው። ሩት አሁን በምስሉ ላይ ወይም በቪዲዮ ላይ የምትመለከቱ ሰንደቅ ዓላማ የመን አገር ሰንደቅ ዓላማ ነው። የሱዳን የት ሱዳን? ጎበዝ ረጋ በይ። ልክ ሱዳን ልክ ነሽ። የትኛው ሱዳን ግን ለይ? ደቡብ ሱዳን። ደቡብ ሱዳን ትክክል ተመለስ። ፍኖት እንቀጥል። ፍኖት የፍየል ፈረሰኛ አጥንት ለማን ይቀርባል? ፍየል ፈረሰኛ የለውም። እሺ 400 ብር። ኧረ ሞቅ አድርጉት። ምንድን ነው? ወይስ ሀቁ ያጨብጭቡ። ራቸል ምንድን ነው? 400 ብር እኮ ነው። ራቸል ከሙሽራዎች ውስጥ ሙሽሮች አሉ። ሰርግ ላይ ሙሽሮች አሉ። ከሙሽራዎች ውስጥ ሴቷ ምን ተብላ ትጠራለች? ሙሽሪት ናት። 800 ብር። ቤኪ እንቀጥል ብላለች። ቤኪ አሳ ስሬት የት ላይ የሚደረግ ጌጥ ነው? አሳ ስሬት መሀላ ነው። ፀጉር ስሬት ነው። አሳ ስሬት የት ላይ የሚደረግ ጌጥ ነው? ረጋቤ ነው መልሽ። ረጋቤ አሳ ስሬት መልሱን እኮ አሁን ነካክተሽዋል። የፀጉር ስሬት ነው። አሳ ስሬት ማውቀው ምንድን ነው? የፀጉር ስሬት የአሰራር አይነት አሰራር አይነት ጎበዝ እንጂ ጌጥ አይደለም ነው መልሱ። 2000 ብር። እንደነቀጥል ባንክ ወንድ ነሽ። ሰዓታችሁ አልቋል። ሁለተኛው ዙር እዚህ ጋር ተጠናቋል። ከዛ ወደ ሶስተኛው ዙር እንሻገራለን። ከዛ በፊት ግን ቤኪ የዚህ ዙር ጠንካራ ተወዳዳሪ ናት። ይህ ማለት 2 ቁጥር መቀነስ አትችሉም። ቤኪ ግን የፈለግሽውን ቁጥር የመቀነስ ሙሉ ስልጣን ተሰጥቶሻል። ማን ይቀነስ? በዚህ ዙር 2000 ብር አግኝታችኋል። ከቅድም 2000 ብር ጋር 4000 ብር ወደ ባንካችሁ ገቢ ሆኖላችኋል። አሸንዳማ ዘንድሮ ነው የሚከበራት እንጂ እንላለን። እሺ ማን ይቀነስ? ቁጥር አዘጋጁልኝ። 1 2 3 3 4 1 1 1 3 ቁጥር ኤል ባንክ ብለሽ ተቀናሽ አደረጉሽ። የሁለተኛ ዙር ተቀናሽ ኤልዱ ስለመጣሽ ከልብ አመሰግናለሁ። እንኳን አደረሰሽ። እንኳን አብረው ደርስ። ያንቺም ሶለል ነው አይደል? አዎ ልክ እንደ ራያዎቹ አካባቢ። አንቺ የት አካባቢ ነው ተወልደሽ ያደግሽው? መቀሌ። ዋው! ታዲያ ለምን ቀጠሉን አላረግሽ? አሸንዳ ነው እዛ የሚከበረው አይደል? አዎ
የመቀሌ አካባቢ ደግሞ ትግራይ ክልል አሸንዳውን የሚከበረው ወይስ አሸንዳው በቅጠሉ ማለት ነው? ለምን አላረግሽው? አጣሽ ቅጠሉን? አዎ እዚህ የለም። ኦራይት እሺ፣ እስኪ ከኤልዳና ጋር እንተዋወቅ በደንብ። ማን ናት ኤልዳና? ሞዴል ኤልዳና ሙዝ እባላለሁ። ኦኬ። የ12ኛ ክፍል ተማሪ ነኝ እና አክቲንግ ሞክራለሁ። ሞዴሊንግ ትሰሪያለሽ ወይስ ትምህርቱን እየተማርሽ ነው? አይ ተምሬ ጨርሻለሁ። አሁን ስራው ላይ ነኝ። ስንት ጊዜ ኮርስ ወሰድሽ? 6 ወር? 7 ወር ነው የወሰድኩት። አንድ ወር ከየት መጣች? አንድ ወር ከየት መጣች? ጭማሪ ናት። 7 ወር ነው እኛ የተማርነው። 6 ወር ነው በብዛት እዚህ ሳቀርባቸው 6 ወር 3 ወር ኮርስ ነው ምናምን የሚሉኝ። ለዛ ብዬ ነው። አይ እሱማ አንድ አመትም አለ እኮ አንዳንድ ትምህርት ቤት። የኛ 7 ወር ነው። በጣም አሪፍ ነገር አገኘሽበት? አዎ። እየሰራሽበት ነው? አዎ። ናይስ። ኤልዳና ወደፊት ምን እንጠብቅ እስኪ ከኤልዱ? ያው ጥሩ ደረጃ ትደርሳለህ ብዬ አስባለሁ። የማይቀር ነው። አክቲንግ ላይ በአክቲንጉ ጥሩ ደረጃ ደርሳለህ ብዬ። ትወና? አዎ እየሞከርኩ ነው አዲስ ስለሆንኩኝ ማለት ነው። እና በሞዴሊንጉም ደግሞ ያው ሚስ አዋርድ ላይ አሸንፋለሁ ብዬ አስባለሁ። እና አሸንዳ ዘንድሮ እንዴት ነው? ቆንጆ ነው። ይቀወጣል በደንብ አይደል? አንድ ሳምንት ሙሉ ይጨፈራል አይደለ? አዎ። እስማም ከተማውን እኮ ነው የምታደርጉት ደስ ስትሉ። በዚህ ግን ብራችን ያልቃል። ችግሩ እሱ ነው። ያው የልጆች በዓል ነው፣ የልጃገረዶች ከስንት ጊዜ አንዴ ነው የምናገኘው እድሉ። ስለዚህ በአመት አንዴ ለምናገኘው አትሳቀቁ፣ ስጡን። በክብር ሸኙልኝ። ነይ እሺ፣ አሁን ወደ ሶስተኛው ዙር ውድድራችን ተመልሰናል። በሁለተኛው ዙር ሰዓታችን ያለቀው ኤልዳና ባንክ ብላ ነበረ። ኤልዳና ደግሞ በቦታው ስለሌለች ሚሪያም ካንቺ ነው። ዝግጁ ነሽ ሚሪያም? ቡና የሚፈላበት ሲኒ ከምን ይሰራል? ከሴራሚክ። ቡና የሚቀዳበት ነው ይፈላል። በትክክል። ምንድነው? ልክ ነሽ። የሚቀዳበት ነው ቡና በጀበና ነው የሚፈላው። እሺ ፍኖት ይሄን አባባል ትጨርሽልኛለሽ። እኔ ዳሽ ብዬ የሚቀጥለው ልሻለሁ። አንቺ ዳሽ ውስጥ የሚገባውን ነው የምትሞይልኝ። ተግባብተናል? እሺ ዳሽ ብቅል ያወጣዋል። ዳሽ ብቅል ያወጣዋል። 200 ብር አላችሁ። ገደል እንዳትከቹ። አባባል ነው። ምሳሌ አነጋገር ነው። ዳሽ ብቅል ያወጣዋል። አያወጣውም አላችሁ። እሺ የሚሞክራለሁ። 200 ብሩ ገደል ገብቷል። ሆዲ አባውም ብቅል ያወጣዋል ይባላል። እሺ ለማንኛውም አልተመለሰም። ራቼል በምስሉ ላይ የምትመለከቱው የሙዚቃ ርዕሱን ትነግሪኛለሽ? አሸንዳ አይደለም። እሺ ሚሪያም? አሸንድዬም አይደለም። ሶላል አይደለም። ሻደይ ነው። በትክክል 200 ብር። ራቼል እንቀጥል። እሺ ራቼል ዴንቲስት የሚባለው የምን ሐኪም ነው? የጥርስ ነው። በትክክል ተመልሷል። 400 ብር። ቤኪ የበዓሉ ዕለት ማለት እነዚህ የአሸንዳ ሻደይ የሚከበሩበት በዓል ዕለት እንስቶች መጀመሪያ የት ይሄዳሉ? መጀመሪያ በጠዋት ረጋ በይና መልሽ። ቅድም ስነግራችሁ ከሰማችሁ ባህላዊ ሃይማኖታዊም ትውፊቱን ሳይለቅ ብዬ በዓሉ የሚያከብሩት ቤተክርስቲያን ነው የሚሄዱት። በጣም አሪፍ 800 ብር። ቤክ ሚሪያም እንቀጥል። ባንክ ብላለች። ጎበዝ 800 ብር አላችሁ። ሚሪያም አሁን በምስሉ ላይ የምትመለከተው ሀገራዊ ልብስ በብዛት የት አካባቢ ይለበሳል? ጎንደር አይደለም። ወደ ራያ። የት? ራያ ያስኬዳል፣ ግን በብዛት ራያና ወሎ ነው። ከሚሴ ነው። ታዲያ ከሚሴ ይለበሳል አልሻ። እሺ ወሎ ራያ አካባቢ አልባል ወደ ትግራይም አካባቢ ይለበሳል። ትግራይም ይለበሳል፣ ራያም ይለበሳል፣ ወሎ አካባቢ እንዳለ ይለበሳል። በብዛት የሚለበስ ልብስ ነው። እሺ 200 ብር ሰጥቼሻለሁ። ፍኖት ቴርሞሜትር የምን መለኪያ ነው? የሙቀት ነው። 400። ራቼል
እቺን አባባል ትጨርሽልኛለሽ። ሁሉ አማረሽም ገበያ ተወጣ። አዎ 800 ብር ቤኪ ሰዓታችሁ አልቋል። 800 ብር ወደ ባንካችሁ ገቢ ይሆናል። ከቅድሙ 800 ብር ጋር 1600 ብር ባንካችሁ ውስጥ 4000 አለ። 5600 ብር በአንድ ላይ 5600 ብር ባንካችሁ ውስጥ አለ። የዚህ ዙር ጠንካራ ተወዳዳሪ አይኖርም። ሁላችሁም እርስ በርስ ትቀናናሳላችሁ ማለት ነው። በዚህ ዙር ማን ይቀነስ? ቁጥር አዘጋጁልኝ። እሺ አዘጋጁት። 1 2 አውጡ። 4 ሚሪየም 3 ሰዎች ተባብረው ማማ እንደሆኑ ልንገርሽ ያባሩሽ። አይ እንደከያሻቸው ብዬ ነው። የሶስተኛ ዙር ተቀናሽ ሚሪየም ስለመጣሽ ትክክለኛው ስምሽ ነው? እንዴት ሚሪያም ተባለ? ያው በኪዳነ ምህረት ቀን ነው የተወለድኩት። መጽሐፍ ቅዱስ ላይ አለ። መቼ ኪዳነ ምህረት? ሰኔ 10 የኔ ልደት ነት። እኔም እኮ ሰኔ 10 ምን ነው ቀናችሁ? አው አይደለም ምን በሆነ ኑሮ አልሽ? የኔ ልደት ቀን ነው በእናትሽ ሰኔ 10። እስኪ ለኔና ለሚሪያም ሃፒ በርዝዴይ። ናይስ። በልደት ቀን ስለተወለድሽ ምናሽ ግቢልኝ ይመችሽ። እሺ በዛ ምክንያት ነው ያወጡልኝ። ያው ስሜ ሚሪያም አምሳሉ እባላለሁ። ሚሪያም አምሳሉ ኦኬ። የኮሌጅ የአካውንቲንግ እና ፋይናንስ ተማሪና ሞዴል ነኝ። ናይስ። የት ነው የምትማሪው? ኮሌጁ ነው ኮሌጁ ቲኤምሲ ተፈሪ መኮንን። ሞዴሊንግ ደግሞ ድሪም ወርከርስ ቲም ውስጥ ነኝ። አሁን መረቅ እንደዚህ ይሄን ሶለል ጨፍረሽ ታውቂያለሽ ከዚህ በፊት? እንዴት መረጥሽ ይሄን አለባበስ? እንዴት መረጥሽ የሶለልን አለባበስ? በጣም ነው ያማረብሽ። በመጀመሪያ አዲስ አበባ ተወልደሽ ነው ያደግሽው። ጨፍረሽ አታውቂም? የእውነት ስለመጣሽ ከልብ አመሰግናለሁ። ማስተላለፍ የምትፈልጊው እንኳን አደረሳችሁ ማለት የምትፈልጊው ምስጋናም ይቻላል። እሺ በመጀመሪያ ለዚህ በዓል ስላደረሳችሁ እንኳን አደረሳችሁ ብያለሁ። ልጃገረዶቹ ራስሽ ወጣሽ። እሺ ልጃገረዶች በሙሉ እንኳን አደረሰን ለዚህ በዓል። በመቀጠል ማመስገን የምፈልገው ከእግዚአብሔር ቀጥሎ ቤተሰቦቼ ነው። ሙሉ የቤተሰብ አባሎቼ በጣም አመሰግናለሁ። አንድም ነገር ያጉድሎብኝ አያውቁም። በመቀጠል ሞዴሊንግ ዘርፍ ውስጥ እንድገባ ላገዘኝ ለዮናታን ሰርቀብራን ወይም ጆ በሚለው በሚታወቀው ለሱ ላቅ ያለ ክብር አስተላልፋለሁ። በክብር ሸኞልኝ፣ በክብር ነይስ እስኪ አቃ እሺ ወደ አራተኛው ዙር ውድድራችን ተመልሰናል። ሰዓታችን ያለቀው ደግሞ ራቼል መልሳ ነበር። ቤኪ ስለዚህ ካንቺ ነው የምጀምረው። ዝግጁ ነሽ? ሰዓታችሁ እያለቀ እያጠረ ስለመጣ ፍጥነት ያስፈልጋችኋል። ራቼል መልሳለች። ቤኪ በሃይድሮ ኤሌክትሪክ ማመንጨት ሂደት ውስጥ ሰምተሽኛል? በሃይድሮ ኤሌክትሪክ ማመንጨት ሂደት ውስጥ የውሃው ግፊት ወደ ምን ይቀየራል? የውሃው ግፊት ወደ ምንድን ነው የሚቀየረው? ወደ ምን? ኤሌክትሪክ ነው። ወደ ኤሌክትሪክ ነው የሚቀየረው። በትክክል ተመልሷል። ወደ ኤሌክትሪክ ኃይል ወደ ኤሌክትሪክ ኃይል ነው። ወደ ኤሌክትሪክ ሳይሆን ወደ ኤሌክትሪክ ኃይል ነው የሚባለው። ሩት የድንቢጥ አላቅም በይ ደግሞ ድንቢጥ ልጆቿን ወተት የምታጠባው መቼ ነው? ወተት አታጠባም። ለምን? ድንቢጥ ትንሽ ወፍ ናት እና ወተት አታጠባም። ልጆቿን ተደም በእንዴት የምታረባቸው? በአፏ ነው የምትመግባቸው። እንቁላል ጣይ ናት። እሺ በአፏ ነው የምትመግባቸው። ጎበዝ። እሺ እንቁላል ፈልፋይ ናት እንጂ አጥቢ እንስሳ አይደለችም ነው ባጭር አማርኛ። እሺ ፍኖት 400 ብር አላችሁ። ፍኖት በምስሉ ላይ የምትመለከችው ሰብል ወይም እህል ምን ይባላል? ይህን ካላወቅሽ በቆሎ 400 ብር እኮ ነው። በነገራችን ላይ የዚህ አገዳ ነው የቅድም ያልነው ታውቂያለሽ? እኔ ልመልሰው። በቃ
አሁንማ እኮ ተሳስተሻል። በቆሎ አይደለም አብሮ ይዘራል ከዚህ ጋር ቅድም ያልነው ይሄ ምንድነው? ማሽላ ነው። ጥንቅሽም ይመስላል አብሮ ነው የሚዘራው ከጥንቅሽ ጋር። ይሄ ማሽላ ነው በቆሎ ሳይሆን። 400 ብር ነው። ለምንድነው እንደዚህ ማለት ይችላል? ገደል ገብቷል። ራቼል ባቡር የሚለው ቃል ከምን መጣ? ባቡር የሚለው ቃል ከምን መጣ? ወይም ከምን ሀገር ቋንቋ? ግሪክ ነት ግሪክ ጣሊያን አይደለም። ጣሊያን ነው። ጣሊያን ነው የምታውቂው አንቺ እዛ ያለሽ? ለማንኛውም ፈረንሳይኛ ነው። ባፔር ከሚል ቋንቋ የመጣ እንፋሎት ማለት ነው። እሺ ባቡር ማለት። ቤኪ የብራዚል ብሔራዊ ቋንቋ ምንድን ነው? ብሔራዊ ቋንቋቸው ብራዚሎች ብራዚል ብሔራዊ ቋንቋቸው ምን ቋንቋ ነው የሚያወሩት? እንግሊዝኛ ነው። እንግሊዝኛ አይደለም፣ ላቲን ራሱ ብራዚልማ ሀገር እኮ ቋንቋቸው እኮ ላቲን አይደለም፣ እንግሊዝኛ አይደለም፣ ስፓኒሽ ሳይሆን ፖርቹጊዝ፣ የፖርቹጋል ቋንቋ ነው፣ ፖርቹጊዝ ነው። እሺ ሩት ሰዓታችሁ አልቋል። በዚህ ዙር አራተኛው ዙር ዝጋ ተጠናቋል። ወደ አምስተኛውና ወደ መጨረሻው የዙር ውድድር ልንሻገር ነው። በዚህ በአራተኛው ዙር ምንም አላገኛችሁ። በባንካችሁ ግን 5600 ብር አሁንም እንደተከበረ ቁጭ ብሏል። በዚህ ዙርም ጠንካራ ተወዳዳሪ የለንም። በዚህ ዙር ግን ተቀናሽ ይኖረናል። ማን ይቀነስ? ቁጥር አዘጋጁ። ምንም ሳትሰሩበት አራተኛው ዙር አለቀ። ምንም 1 2 የሆኑ ሰዎች እየተመሳጠሩ ነው። እሺ እያሉ ነው። ማን ይቀነስ? ቁጥር 1 2 3 አላልኳችሁም? ሚስጥር ተይዟል። ከባድ መች አጣሁት እኔ። 2 1 1 እና 2 አሳዩ እንጂ የት አለ? 2 1 1 እና 2 6 6 ቁጥሮች ወጥተዋል። ይሄ ማለት ተቀናሽ የለውም ማለት ነው። እንዲህ ደግሞ አይሆንም። ለሁለተኛ ዙር እድል እሰጣችኋለሁ። ሁለተኛ ዙር እድል እሰጣችሁና እሱም ካልተመለሰ ወደ ራሳችን አማራጭ እንሄዳለን። አዘጋጁልኝ እንደገና የምትቀንሱትን ቁጥር 1 2 3 አውጡት። አሁንም ደገማችሁ። እሺ ያዙት። በቃ አሁን ምን 6 6 እና አንዳንድ ቁጥሮች አይታችኋል። በባለፈው ዙርም በዚህ ዙርም ጠንካራ ተወዳዳሪ ስላልነበረው ጠንካራ ተወዳዳሪ ወይም የሚቀንስ አንድ አካል አሁን እኔ በራሴ ምርጫ ወይም ከዳይሬክተር ጋር አውርተን አንድ እድል ወስነናል። ይህ እድል ምን መሰላችሁ? አንድ ጥያቄ ጠይቃችኋለሁ ለአራታችሁ። የምጠይቃችሁን ጥያቄ ፈጥኖ ቀድሞ የመለሰው ሰው ጠንካራ ተወዳዳሪ ይሆንና ቁጥር ይቀንስልናል። ተግባብተናል? እሺ እገሌ አይደለም፣ ፈጥኖ መመለስ ነው። እያያችሁልኝ ያዙልኝ። በዓለማችን የህዝብ ብዛት አንደኛ ደረጃ ላይ የምትቀመጥ ሀገር ማለት ነው? ህንድ። ማን ነው እዚህ ጋር ኢንዲያ ያለው? ማን ነው መጀመሪያ? ሩት 6 ቁጥር ሩት። አሁን አንቺ አውጡ ስል የፈለግሽውን ቁጥር ታወጫለሽ። አንቺን መቀነስ አይችሉም። 6 ቁጥርን መቀነስ ካካ ነው። ካሁን በኋላ መቀነስ አይቻልም። 6 ቁጥርን መቀነስ አይቻልም። 6 ቁጥር የፈለግሽውን ቁጥር የመቀነስ ሙሉ ስልጣን ተሰጥቶሻል። ማን ይቀነስ? አሁን ቁጥር አውጡልኝ። እነዚህ ክፎች ናቸው። ያዙት። አውጩ። አሁንም 2 7 እና 2 1 1 ቁጥሮች ይታዩኛል። ይህ ማለት አሁንም ተቀናሽ የለውም ማለት ነው። ግን በዙራችን አንድ ጠንካራ ተወዳዳሪ ስላገኘን ሩትን ፍርዱን እንሰጣታለን። ሌሎቻችሁ አውርዱ። ከሩት ውጭ ሩት 2 አማራጮች ሰጥሻለሁ። ሐሳብሽን የመቀየር ያለመቀየር መብት አለሽ። እሺ ማን ይቀነስ? አንድ ቁጥር ራቼል ተቀናሽ ተደርጋለች። የአራተኛ ዙር
ተቀናሽ። ራቸል ተቀናሽ ተደርገሻል። ስለመጣሽ እናመሰግናለን። ልብስሽም ያምራል በጣም። በነገራችን ላይ በጣም የሚያምር አለባበስ ናችሁ ሰባታችሁም የለበሳችሁት። ውበታችሁ ያምራል፣ ልብሳችሁ ያምራል። የእውነት በዓሉም ራሱ የእውነት ያምራል። እኔ አገራችሁን ውስጥ በቃ አንዳንዴ ዝም ብላችሁ በሆነ ነገር ትወሰዳላችሁ አይደለ? በሆነ ነገር ስትወሰዱ እንደዚህ አይነት ባህሎች ደግሞ አሉ፣ የማይጠፍ የማይደበዝዙ። ቅድም እንደነገርኩት ሃይማኖታዊም ባህላዊም ትውፊት ሳይለቁ የሚከበሩ። ባለፈው ቡሄ ተከብሯል። ልክ እንደዛ ቡሄ አለ። ይሄ የልጃገረዶች በዓል ደግሞ አለ። እንቁጣጣሽ ደግሞ ይመጣል። አበባዮሽ እንደዚህ ባህሎች ኢትዮጵያዊነቱ ከጭንቅላታችን ስለማይጠፋ ያኖርልናል እሱ እና ታምራላችሁ ለማለት ነው። ሪች ስለመጣሽ ከልብ አመሰግናለሁ። ማናት ራቸል? በጣም አመሰግናለሁ። ራቸል የሶሻል ሚዲያ ስሜ ነው። ዋና ስሜ ራሂል ነው። ኦልሬዲ በእንግሊዝኛው ነው ራቸል። ተማሪ ነኝ። የኢንጂነሪንግ መጀመሪያ መጨረሻለሁ። ኢንጂነሪንግ ተማሪ ነኝ። የት? አስቱ፣ አዲስ አበባ አስቱ። እና ሞዴል ነኝ። ሞዴል ስልጠና ጋር ነኝ አሁን። ኦልሬዲ አቬይላብል ነኝ። ስራ ጋር ነው እየሰራሁ ነው። ከዛ ውጭ ኮንቴንት ጀምሬያለሁ። ኮንቴንት መስራት ፎሎ አድርጉኝ። እና እኔ እዚህ ስለጠራችሁኝ እንደ ክብር እንግዳችሁ በጣም አድርጌ አመሰግናለሁኝ። የት ነው ሰፈርሽ? ባይጠራ ይሻላል ማለት ላይክ ሶሻል ሚዲያ ጋር ከወጣ ጥሩ አይደለም። ሶሻል ሚዲያ ላይክ እንደ ኢንፍሉዌንሰር ከታየሁኝ ጥሩ አይሆንም። ሰፈሩን ባይጠራ የተወለድሽበት ሰፈር? እውነት? እሺ። አይ ተይው። ኦኬ እሺ። መብትሽንማ በህግ አከብራለሁ። ለምን ያልጠራሽበት ምክንያት የራስሽ ምክንያት ስለሚኖርሽ ማለት ነው። ያን አከብርልሻለሁ። እኔ ለይሄን ልናገር የፈለኩት አስቱ ሰፈርሽ ምናልባት ወደዚህ አካባቢ ከሆነ አስቱ ድረስ እየሄድሽ እንዴት ነው የምትማሪው ትምህርቱ ምናምን ለማለት ፈልጌ ነበር። ትምህርት እንዴት ነው? አሪፍ ነው በጣም። ትንሽ ይከብዳል ኢንጂነሪንግ ስለሆነ ግን አሪፍ ነው። እንዴት አይከብድም? ትምህርት አዎ፣ ትምህርት ቻሌንጅ እኮ ነው ራሱ። አያ አንዳንድ ልጆች አሉ ትምህርትን ለወላጆቻቸው የሚማሩ ይመስላቸው። ለወላጆቻቸው የራሳቸው ቻሌንጅ ነው። ፋይናሊ ተጠቃሚም ተጎጂም ራሳቸው ናቸው በሁሉም ነገር። አንዱ የህይወትሽ ቻሌንጅ ትምህርት ነው። እና ይከብዳል። ለምን አይከብድም? መከበዱን ማለፍ እኮ ነው ትምህርት የሚያስብሉበት። ያን ቻሌንጅ አልፈሽ ገጭ አድርገሽ ስትበሉ እሱ አይደለ ታዲያ ቻሌንጅ ማለት እና ግዴታ ነው ለማለት ፈልጌ ነው። በጣም ነው ያማረብሽ። ይሄን በዓል አክብረሽ ታውቂያለሽ? አክብሬ አላውቅም፣ ግን የነበርኩበት አካባቢ ደብረ ማርቆስ ነው ተወልጄ ያደግኩትኝ እና እንግጫ ነቀላ በመባል ይከበራል ይባል። እሺ። እና የዛን አካባቢ አለባበስ ነው ያደረኩትኝ እና በቃ አመሰግናለሁ። ጨፍሩ በደንብ። ጊዜያችሁ የእናንተ ነው። መልካም በዓል ይሁንልሽ። ማመስገን የምትፈልጊው አካል አለ ወይ የምታስተላልፊ መልእክት? ሁሉንም ፋሚሊዎችን አመሰግናለሁ። እናቴን፣ ታላቅ እህቴን እና እናንተንም አመሰግናለሁ። ናይስ። በክብር ሸኙልኝ ራቸል። እሺ፣ አሁን ወደ አምስተኛውና ወደ መጨረሻው የዙር ጥያቄ መተናል። ሰዓታችን ደግሞ ያለቀው ቤኪ ተጠይቃ ሳትመልስ ቀርቶ ነው። ሩት ካንቺ ነው የምጀምረው። 1 ደቂቃ ከ50 ሰከንድ ነው ያላችሁ። በባንካችሁ ውስጥ 5600 ብር አላችሁ። ፍጥነት ያስፈልጋችኋል። ዝግጁ ናችሁ? እሺ ሩት፣ በአፍሪካ ውስጥ ትልቁ በረሃ ማን ይባላል ወይም ምን ይባላል? ሳራ በረሃ ነው። በትክክል ተመልሷል። ፍኖት እንቀጥላ። ፍኖት፣ የተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን መስሪያ ቤት የት ይገኛል? ረጋ በይ። የተባበሩት መንግስታት የአፍሪካ ኮሚሽን የኢኮኖሚ ኮሚሽን መስሪያ ቤት እንዴት ከመል የተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን መስሪያ ቤት የአፍሪካው ይሄ መስሪያ ቤት የት ነው የሚገኘው ነው ጥያቄ። የተባበሩት መንግስታት አለ። የተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽነር መስሪያ ቤት ነው ኢትዮጵያ አዲስ አበባ ነው። በትክክል ተመልሷል። 400 ብር አግኝተሻል። ቤኪ፣ በአንድ ክብ ውስጥ ስንት ዲግሪዎች አሉ? 360 800 ብር። ሩት ባንክ ብላለች። 800 ብር ይቀመጥ ብላለች። መብትሽ ነው ሩት። የነ ቶሎ ቶሎ ቤት ዳሽ ግድግዳው ሰንበሌጥ 2000 ብር አግኝተሽ ነበር። አየሽ 200 ብር አግኝተሻል። ፍኖት፣ የቻይና ዋና ከተማ ማን ትባላለች? በአው ብለሽዋል። ቤጂንግ ናት። በትክክል ተመልሷል። 400 ብር። ቤኪ
ኦዞን ስንት የኦክሲጅን ሞለኪውሎች አሉት? ኦዞን ስንት የኦክሲጅን ሞለኪውሎች አሉት? 12 አይደለም 400 ብር አግኝታችሁ ነበር። ገደል አገባሹ። 3 ነው። ሩት ዚኦሎጂ ስለምን የሚያጠና ሳይንስ ነው? ዚኦሎጂ ዚኦሎጂ ሞክሪ እንጂ ለፈኝ የለውም እኮ ስለ እንስሳ የሚያጠና ሳይንስ ነው ዚኦሎጂ። ሰዓታችሁ አልቋል። 5ኛው ዙር እዚህ ጋር ተፈጽሟል። በዚህ በ5ኛው ዙር ውድድራችሁ 800 ብር አግኝታችኋል። ከቅድሙ 5600 ብር ጋር 6400 ብር ወደ ባንካችሁ ገቢ ሆኖላችኋል። 6400 ብር ባንካችሁ አለ። አሁን አሸናፊን ወደምንለይበት ዙር ልንሻገር ነው። ለዚህ ደግሞ የሚያስፈልገን 2 ሰው ነው። እናንተ ደግሞ 3 ናችሁ። ይህ ማለት ከእናንተ ውስጥ አንድ ሰው የግድ ይደረጋል ማለት ነው። ማን ነው የሚደረገው? ሩት፣ ፍኖት ወይስ ብቸኛዋ ቤኪ? ብቸኛዋ ቤኪ። ስማችሁን ስጠራው ብቻ ነው ቁጥር የምታውጡት። ስማችሁን ሳልጠራ ቁጥር አታውጡም። እሺ፣ ማን ይቀነስ? ቁጥር አዘጋጁልኝ። ስማችሁን ስጠራው ብቻ። ሩት አውጭ። ያዡ እንጂ ምን አንዴ እኮ ተያይዘሻል። በቃ ነገሩ አንዴ ተቀጣጥሏል። በቃ አውጩ። ያዡ። ቤኪ ወይ ደህና ነሽ? እግዚአብሔር ይመስገን። ታውጫዋለሽ? አይ እኔ በሁለት ችግር የለውም። ዝም ብለሽ እኮ 6 እና 7 እንደዚህ እንደዚህ ነው ያሰብኩት። እንደዚህ ነው የትኛውን ትለያለሽ? በሁለቱ የትን ቁጥር ትቀንሻለሽ? ከ6 እና ከ7 ሁለቱ ነው። ሁለት። እሺ 6 7 በቃ ያዥ 6 ያዥ። አሳይ 2 አሳይተሽኛል። ፍኖት እንኳን ደስ ያለሽ። አንቺ በጨዋታው መቆየትሽን አረጋግጠሻል። አንቺ ግን አንድ ሰው ትቀንሽልናለሽ። ማን ይቀንስ? የ5ኛ ዙር ተቀናሽ ቤኪዬ ስለመጣሽ ከልብ እናመሰግናለን። እንኳን ደህና መጣሽ። አንቺም እንደ እህቶችሽ በጣም የእውነት አምሮብሻል። አለባበስሽ በጣም ነው የሚያምረው። ዝርፍፍ ያለ የሙሽራ ነው ደግሞ ያንቺ የሚመስለው አለ እንዴ በሾለል እንትን በሶለል ያንቺ የታካይ ነው። ያንቺ የራያው ነው። ይሄ የራያ ነው። በየአመቱ አዳዲስ አልባሳት ስለሚወጡ ይሄ ዘንድሮ የወጣው ነው። ዲዛይነር ነሽ? ላይ ዲዛይነር አይደለም ግን አዳዲስ የሚወጡ አሉ። ለዚህ ለበዓል ማለት ነው ለአሸንዳ ተብሎ አዳዲስ በየአመቱ የሚመጡ አሉ ልብሶች። ለዛ ዘንድሮ የወጣው ነው። የዘንድሮ ደግሞ ይሄ የዘንድሮ ደግሞ ይሄ በጣም ነው የሚያምረው። አለባበስሽ በጣም ነው ያማረብሽ። ማናት ቤኪ? ቤኪ ቤዛዊት ይባላለሁ ሙሉ ስሜ። ቤኪ ቤዛዊት ማለት ቤዛዊት። ምንድን ነው ስራሽ? ተማሪ፣ ሰራተኛ? ነጋዴ ነኝ። ልብሶችን ሬንት ነው የማደርገው። ዘመናዊም ባህላዊም አልባሳቶች አሉኝ። እንዲሁም ይሄ በተለይ አሁን ለአሸንዳ ለምናከብረው በዓል በብዛት ያው በማከራየት ትታወቃለሁ አዲስ አበባ። በክብር ሸኙልኝ ቤኪ፣ በክብር እስኪ በዚህ በኩል ጎምደም እንደዚህ ይዘሹ ምንድን ነው ጎምለል በክብር ሸኙልኝ። ቴንክ ዩ። እሺ አሁን ወደ መጨረሻውና አሸናፊን ወደምንለይበት ዙር መተናል። ለዚህ ደግሞ ሩትና ፍኖት ከፊት ለፊቴ ይገኛሉ። በባንካችሁ 6400 ብር አላችሁ። አሁን እዚህ ፊት ለፊቴ 5 ጥያቄ ጠይቃችኋለሁ። ከምሰጣችሁ 5 ጥያቄ ውስጥ 4ቱን ራሳችሁ እዚህ የምትመልሱት ነው። 4 አንዱ ግን ወደ ወዳጆቻችሁ ወይ ወደ ቤተሰቦቻችሁ እህት ወንድም ሊሆን ይችላል እንደውልና የቦነስ ጥያቄ እንጠይቃቸዋለን። ተግባብተናል? ሩትም ትደውያለሽ፣ ፍኖትም ትደውይና የቦነስ ጥያቄ እንጠይቃለን። መልሱን ከመለሱላችሁ የሁለታችሁንም 500 ብር ቦነስ ያስገኝላችኋል። ይህ ማለት ሁለታችሁም በአንድ ላይ ስንት ታገኛላችሁ ማለት ነው? 1000 ብር ከ6400 ብር ጋር 7400 ብር ይሆንላችኋል ማለት ነው። ከመለሱላችሁ ጠይቀን ካልመለሱላችሁ እስቲ የሁለታችሁ
የሁለታችሁም ካልተመለሰ ከላያችሁ ላይ ከ6400 ብር ላይ 1000 ብር እንደገና ይቆረጣል። ካልተመለሰ ከተመለሰ ይጨመርላችኋል። ካልተመለሰ ሁለታችሁም ይቆረጣል። የፍኖት ተመልሶ የሩት ባይመለስ የሩት ተመልሶ የፍኖት ባይመለስ ግን ብሩ እዛው 6400 ብር ይቀራል። ያንዱ ተመልሶ ያንዱ ባይመለስ ከዛ በኋላ አራት ጥያቄ እንጠይቃችሁና ከአራት ጥያቄ ውስጥ አብላጫውን የመለሰው ከስልኩ ተደምሮ አሸናፊ ይሆናል ማለት ነው። ተግባብተናል? ከማለት ጀምር ረጋ ብላችሁ መልሱ። እናንተ እዚህ የምጠይቃችሁና አራት ጥያቄ ረጋ ብላችሁ መልሱ። አንዴ ካፋችሁ የተሳሳተ ቃል ከወጣ እሱን ነው የሚይዘው። ሰዓት የለም፣ ችኮላ የለም፣ ለፈኝ የለም ምናምን። ቀስ ብላችሁ መልሱ። እሺ ከማለት ጀምር። ከኔ ሄሎ ከማን ይቀነስ ነው የምደውልልህ? ጥያቄ ልጠይቅህ። እሺ ሄሎ፣ ጤና ይስጥልኝ። አብሮ ይስጥልን። ማን ልበል? ዮሴፍ ከአባይ ቲቪ ነው። ማን ይቀነስ ፕሮግራም ዳዊት አባተ እባላለሁ። እሺ ለፍኖት አንድ ጥያቄ ልጠይቃት ነው በአንተ አማካኝነት። ይህን ጥያቄ ከመለስክላት የ500 ብር ሽልማት ታገኛለች። እሺ ይቻላል። ዮሴፍ። አቤት። ማሰሮ ከምን የሚሰራ ገመድ ነው? ከምን የሚሰራ ገመድ ነው? ማሰሮ ከምን የሚሰራ ገመድ ነው? ማሰሮ? አዎ ማሰሮ። ጓደኛ ያለ እስቲ ማሰሮ ከምን ነው የሚሰራው? ሄሎ ከፍየል ቆዳ። ሄሎ ይኸውልህ ጓደኛን አገናኘ። አንድ ጥያቄ ለፍኖት የ500 ብር ጥያቄ ትመልሳላችሁ። ማሰሮ ከምን የሚሰራ ገመድ ነው? ማሰሮ? አዎ ማሰሮ ታውቃላችሁ? አዎ በቃ በጣም አሪፍ። ማሰሮ ከምን የሚሰራ ገመድ ነው? ማሰሮ ወይ ከከብት ወይ ደግሞ ከፍየል ቆዳ። ከፍየል ቆዳ ወይ ከከብት? የፍየል ቆዳ። ማሰሮ ለማንኛውም አመሰግናለሁ። እሺ ለማንኛውም መልሱ አልተመለሰም። ማሰሮ ገመድ አይደለም። ማሰሮ ማለት እንደ ገንቦ እንደ እንስራ ማሰሮ የምትባላለች ትንሽዬ። መጀመሪያ ሞክረን ነበር። ምን ፍየሉን? ቴንኪው በጣም አመሰግናለሁ። እሺ ጆስዬ። አይ እሺ ሃይ በቃ ቻው። ሄሎ ሄርሜላ። አቤት። ሩት ነኝ ከአባይ ቲቪ የማን ይቀነስ ፕሮግራም ላይ። ኦኬ እሺ። ለሚጠይቅሽ ጥያቄ አለ እና እንድመልሽልኝ ነው። እሺ። ሄሎ ጤና ይስጥልኝ። አቤት። ማን ልበል? ሄርሜላ። እንዴት ነሽ? ደህና እግዚአብሔር። ዳዊት አባተ እባላለሁ ከማን ይቀነስ ፕሮግራም አባይ ቲቪ። እሺ ለሩት አንድ ጥያቄ በአንቺ አማካኝነት ጠይቃታለሁ። ይህን ጥያቄ ከመለሽ የ500 ብር ቦነስ ታገኛለች። እሺ ሳር በማጭድ ከታጨደ ባህር ዛፍ በምን ይታጨዳል? ባህር ዛፍ አይታጨድም፣ ይቆረጣል አይደል? በትክክል ተመልሷል። ባህር ዛፍ አይታጨድም፣ ይቆረጣል ነው። 500 ብር መልሰሽላታል። እናመሰግናለን ከልብ። እሺ አሁን ብራችሁ እዛው 6400 ብር ሆኗል። ምክንያቱም የፍኖት ሳይመለስ የሩት ስለተመለሰ ማለት ነው። አሁን አራት የመለያ ጥያቄውን ጠይቃችኋለሁ። አብላጫውን የመለሰው የ6400 ብር አሸናፊ ይሆናል። በሂደቱ መሰረት ፍኖት ካንቺ ነው የምጀምረው። ፍኖት የኬንያ ብሔራዊ ቋንቋ ምንኛ ነው ወይም ምን ይባላል? የኬንያ በብዛት 2 ቋንቋዎች ነው የሚነገሩት ኬንያ ውስጥ። መጨረሻ ነጥብ አያሰጥም። ሞክረልሽ። ሶሃሊና እንግሊዘኛ ናቸው። ሶሃሊኛና እንግሊዘኛ ናቸው። እሺ ሩት ህምጣንኛ በደንብ ስሚ። ህምጣንኛ የት አካባቢ የሚናገር ቋንቋ ነው? ህምጣንኛ የት አካባቢ የሚነገር ቋንቋ ነው? ህምጣንኛ እዚሁ ሀገራችን ኢትዮጵያ ውስጥ ማለት ነው።
ኢትዮጵያ ውስጥ ነው እና ቡርኪና ፋሶ ህምጣንኛ አይ ረጋቤ ማሰብ ትችላለሽ ሰዓት አለሽ ህምጣንኛ ወደ ስልጤ ነጥብ ያሰጥም ትሞክሪያለሽ አንቺም ወደ ስልጤ ነው ወደ ጉራጌ ህምጣንኛ ለማንኛውም አልተመለሰም ዋግ ህምራና ሰቆጣ አካባቢ የሚነገር ቋንቋ ነው ህምጣንኛ አልተመለሰም ፍኖት አሸንዳ በሚለው ቃል አሸንዳ በሚል ቃል ወይም አሸንዳ በሚል ቅድም ሶለል አሸንዳ ሸንዲዬ ብለናል አይደል በየትኛው ሀገራችን ክፍል ይከበራል በዓሉ አሸንዳ ትግራይ ክልል በትክክል ተመልሷል ሩት ሚዶ ታውቂያለሽ ሚዶ ምን የሚደረግበት ቁስ ነው ይበጠርበት ጸጉር መበጠሪያ ነው በትክክል ተመልሷል ፍኖት ዝሆን ስንት ቀንዶች አሉት ቀንዴሎ ዝሆን ቀንድ የለውም እሺ በትክክል ተመልሷል ሩት መሶብ ላይ የሚጋገር እንጎቻ ስንተኛ እንጀራ ነው ረጋ ብለሽ መልሽ መሶብ ላይ እንጀራ ይጋገራል ምጣድ ላይ ነው የሚጋገረው ትክክል ተመልሷል እሺ ፍኖት አልቦ ምን ላይ የሚደረግ ጌጥ ነው እግር ላይ ነው እሺ ሩት ምላሳችን ውስጥ የሚገኘው አጥንት ምን ይባላል ምላሳችን ላይ አጥንት የለም ትክክል ተመልሷል ምላሳችን ላይ አጥንት የለም አሁን ከነስልኩ ጭምር 5 የመለያ ጥያቄ ተጠይቃችሁ ነበረ ከተሰጣችሁ 5 የመለያ ጥያቄ ከነስልኩ ፍኖት 3 መልሰሽ የስልኩና አንዳንቺ የተሳሳትሽው 2 ስተሻል ሩት 4 ከነስልኩ መልሰሽ አንዳንቺ ስተሽ የዛሬው የ6400 ብር አሸናፊ ሩት ሆነሻል እንኳን ደስ ያለሽ አሸንዳ አሁን ነው አሸንዳ ናይስ ስለመጣችሁ ከልብ አመሰግናለሁ በድጋሚ እንኳን አደረሳችሁ ከናንተ ጋርም ጥቂት ልበልና የዛሬውን ልሰነባበታችሁ ፍኖት ካንቺ ልጀምር ስሜ ፍኖት ሀብታሙ ይባላል እና የማርኬቲንግ ማኔጅመንት ተማሪ ነኝ ናይስ የት ነው የምትማሪው አቪዬሽን እሺ እና ፋሽን ዲዛይነርም ነኝ ናይስ እና ይሄንን የምንሰራው እኛ ነን ይሄንን ልብሱን ራሳችሁን ዲዛይን ያደርጋችሁት ተማሪ አብራችሁ ነው የምትኖሩት አብረን ጓደኛ ነው የምትኖሩት ጓደኛዎች የት ሰፈር ነሽ እኔ ቦሌ አራብሳ ናይስ አሸንዳዬ ሶለል ሻደይ ጨፍረሽ ተቀልሽ አላውቅም እውነት ግን በጣም ነው የሚያምርባችሁ እኮ እንዴት ተላበሳችሁት እንደዚህ ታዲያ ባህሉ ፍላጎቱ አይደለ በጣም ነው የሚያምረው አይደለ ባህሉ እውነት ለመናገር ናይስ ደስ ስላለኝ ነው ስለተላበሳችሁት ነው ሌላ የምታስተላልፊው መልእክት ካለ ወይ ማመስገን የምትፈልጊው አካል ማመስገን ፈልገው በመጀመሪያ ፈጣሪ እናቴ ኪዳነ ምሕረትን ከዛ ደግሞ ቤተሰቦቼ እናቴ አባቴ በጣም ነው የምወዳችሁ ወንድሜ እህቴ ሁላችሁንም እወዳችኋለሁ ሩት እኔ ሩት ሙልጌታ እባላለሁ አካውንታንት ፋሽን ዲዛይነር እና የኮምፒውተር ሳይንስ ተማሪ ነኝ አይበዛብሽ እንዲሁም ያንሳላት እንትን ለማ ኢንቨስትመንት ማስፋፋት ይረዳናል አይ ደስ ይላል እንደዚህ አይነት ነገር ራሳችሁ ክሬት አድርጋችሁ መስራታችሁ ራሱ የእውነት ደስ ይላል እንደዚህ አይነት ፋሽኖችን በማውጣታችሁ ለወደፊት ትልቅ ጋርመንት ኑሯችሁ ደግሞ ሌላ የራሳችሁን ዲዛይን የምታፈጥሩባት ኢትዮጵያ በእናንተ ደግሞ ኦን እንደምትሆንም ተስፋ አለኝ ማመስገን የምትፈልጊው መልእክት ካለሽ መጀመሪያ ልዑል እግዚአብሔርን ማመስገን ፈልጋለሁ ከዛም በመቀጠል እናቴ እመቤቴ ቅድስት ድንግል ማርያምን አመሰግናለሁ ከዛ ደግሞ ሁሌ ሰፖርት የሚያደርጉኝ ቤተሰቦቼን ከልብ አመሰግናለሁና ወዳቸዋለሁ አንቺም ጨፍረሽ አታውቂም የዛሬ 3 ዓመት ጨፍሬ ነበር የት ሰፈር ነሽ እኔ 22 ተማሪ ስለመጣችሁ ከልብ አመሰግናለሁ መልካም በዓል ይሁንላችሁ በድጋሚ ልክ እንደ አባይ ወንዝ ለሁሉም እንፍሰስ የዓመት ሰው ይበለን ከሀገሩም ከቄውም ከመንደሩም ከደብሩም ከአድባሩም ከመስጊዱም ከሰፈሩም ከመንደሩም ከቤቱም ማንም ሳይቀነስ ሰላም ለኢትዮጵያ ሰላም ለሀገሬ ቻው ህይወት ሁልጊዜ አልጋ ባልጋ አይደለችም
አንዳንድ ጊዜ በትከሻችን ላይ የምንሸከመው ከባድ እውነት በውስጣችን የምንናፍቀው ትልቅ ታሪክ አለ። ከሳቅ ጀርባ የተደበቁ ስቃዮች፣ ከዝምታ ጀርባ የሚጮሁ እውነቶች አሉን። ታሪካችን የቱንም ያህል ውጣ ውረድ የበዛበት ቢሆንም ህመማችን ብቻችንን የምንሸከምበት ጊዜ አብቅቷል። ብዙዎች ትከሻቸውን ለኛ ህመም አዘጋጅተዋል። የእውነት ሌላውን የሚያስተምር የሚያበረታታና መንገድ የሚያሳይ ትልቅ ብርሃን ሊሆን ይችላል። አባይ ቲቪም ታሪኮን ሰምቶ ለማጋራት ዝግጅቱን ጨርሷል። በአጭር የጽሑፍ መልእክት 9355 ላይ ታሪካችሁን በአጭሩ ይላኩ አሊያም ከስር ባለው ስልክ ቁጥር ደውለው ይመስገቡ። አባይ ቲቪ የኢትዮጵያ ምርጥ